መሽቶ በነጋ ቁጥር እየተቀያየረና እየተለዋወጠ ያለው የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል? የቀነሱም የጨመሩም ሀገራቶች ካሉ በዝርዝር እንመልከት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 20 2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊና ወቅታዊ የምንዛሬ ዋጋና የዋጋ ዝርዝርን በተመለከተ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ በባንክ እንዲሁም በጥቁር ገበያ በዝርዝር ወደ እናንተ እናደርሳለን። ሁላችሁም ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የምንመለከተው የአሜሪካ ዶላር ሲሆን በዛሬው ዕለት 100 የአሜሪካ ዶላርን ስንመለከት 18870 የኢትዮጵያ ብር ሲመነዘር አንድ የአሜሪካ ዶላር 188 ብር ከ70 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት 100 የካናዳ ዶላር 13000 ከ60 ሳንቲም ሲመነዘር አንድ የካናዳ ዶላር 130 ብር ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 100 ዩሮ 21860 የኢትዮጵያ ብር ሲመነዘር አንድ ዩሮ 218 ብር ከ60 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 100 ፓውንድ ስተርሊ 25830 የኢትዮጵያ ብር ሲመነዘር አንድ ፓውንድ ስተርሊ 258 ብር ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 100 የሳውዲ ሪያልን ስንመለከት 4870 የኢትዮጵያ ብር ሲመነዘር አንድ የሳውዲ ሪያል 48 ብር ከ70 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት 100 የዱባይ ድርሃምን ስንመለከት 4989 የኢትዮጵያ ብር ሲመነዘር አንድ የዱባይ ድርሃምን ስንመለከት 49 ብር ከ89 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም 100 የኩዌት ዲናር 60430 የኢትዮጵያ ብር ሲመነዘር አንድ የኩዌት ዲናር 604 ብር ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 100 የጆርዳን ዲናር 26000 ከ15 ሳንቲም ሲመነዘር አንድ የጆርዳን ዲናር 260 ብር ከ15 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም 100 የባህሬን ዲናር 50560 የኢትዮጵያ ብር ሲመነዘር አንድ የባህሬን ዲናርን ስንመለከት 505 ብር ከ60 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 100 የአውስትራሊያ ዶላር 13130 የኢትዮጵያ ብር ሲመነዘር አንድ የአውስትራሊያ ዶላር 131 ብር ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 100 የኦማር ሪያልን ስንመለከት 49610 የኢትዮጵያ ብር ሲመነዘር አንድ የኦማር ሪያል 498 ብር ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት 100 የስዊስ ፍራንክን ስንመለከት 13620 የኢትዮጵያ ብር ሲመነዘር አንድ የስዊስ ፍራንክ 136 ብር ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 100 የቻይና ዩዋን 2570 የኢትዮጵያ ብር ሲመነዘር አንድ የቻይና ዩዋን 25 ብር ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት 100 የእስራኤል ሽቅል 5990 የኢትዮጵያ ብር ሲመነዘር
አንድ የእስራኤል ሽቅል 59 ብር ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል በምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስን የምንዛሬ ዋጋ ስንመለከት አንድ የአሜሪካ ዶላርን 176 ብር ከ38 ሳንቲም ገዝቶ 179 ብር ከ90 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 230 ብር ከ31 ሳንቲም ገዝቶ 234 ብር ከ91 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 200 ብር ከ50 ሳንቲም ገዝቶ 204 ብር ከ51 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 219 ብር ከ01 ሳንቲም ገዝቶ 223 ብር ከ39 ሳንቲም እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ03 ሳንቲም ገዝቶ 9 ብር ከ21 ሳንቲም እየሸጠ ይገኛል። የዱባይ ደርሃምን 47 ብር ከ40 ሳንቲም ገዝቶ 48 ብር ከ34 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ45 ሳንቲም ገዝቶ 117 ብር ከ75 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ20 ሳንቲም ገዝቶ 47 ብር ከ12 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ52 ሳንቲም ገዝቶ 25 ብር ከ01 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ38 ሳንቲም ገዝቶ 124 ብር ከ82 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ እንዲሁም በጥቁር ገበያ በዛሬው ዕለት እየጨመሩ የቀነሱ ሀገራቶች ካሉ አንድ ባንድ እንግዲህ ወደ እናንተ አንብበን አድርሰናል ማለት ነው። ከሰሞኑ እንግዲህ የጥቁር ገበያ ሐዋላ እጅግ ባልተጠበቀ ሁኔታ እየቀነሰና እየወረደ ያለበት ሁኔታ ነው። በተለይ አሁን ላይ ካለው በሀገራችን ኢትዮጵያ የኑሮ ውድነት ጋር ተያይዞ የጥቁር ገበያ ሐዋላ መጨመርና ማሻቀብ በሀገራችን ኢኮኖሚ ላይ ከፍተኛ የሆነን አሉታዊ ተጽዕኖ ይፈጥራል። በቅርቡም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ እጥረትን ለመቅረፍና በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ አዳዲስ ፖሊሲዎች ተዘርግተው በመሰራት ላይ ይገኛሉ። ዞሮ ዞሮ ሰላም ለሀገራችን፣ ሰላም ለኢትዮጵያ እያልን ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዕለቱ የያዝኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።